ከፋሲካ በኋላ ልናደርጋቸው የሚገቡ 6 ወሳኝ ነጥቦች። ሰላም ውድ ቤተሰቦቼ፣ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። አውደ ዓመቱ በያላችሁበት ሰላም ፍቅርን የምታገኙበት የመተሳሰብ፣ የደስታ፣ የፍቅር፣ የአንድነት እንዲሆንልን መልካም ምኞቴን እገልጻለሁኝ። ውድ ቤተሰቦቼ፣ በዛሬው ቆይታችን የምንመለከተው እንግዲህ ብዙዎቻችን በዚህ ባለፉት 55 ቀናት ወይም 2 ወር ያህል በጾም በጸሎት በሱባኤ በተለያየ ነገር አሳልፈናል። እየሰገድን እየተንበረከክን ሱባኤ እያዝን በእግዚአብሔር ጋር በብዙ መንገድ እየተገናኘን ገዳማት እየሄድን በብዙ መንፈሳዊ ነገራት የተሳተፍን ጊዜያችንን በማሳለፍ ከእግዚአብሔር ጋር ብዙውን ጊዜያችንን አሳልፈናል፣ በአንድም በሌላ መንገድ ማለት ነውና እንግዲህ በጣም በሚገርም ሁኔታ አሁን ከዚህ በኋላ ከዛሬ በኋላ ያለው ቀን ደግሞ በዓለ 50 እንደ ቤተክርስቲያናችን አስተምሮ የሚነገር የፍስሐ ጊዜ የደስታ ጊዜ ተብሎ ይነገራልና ብዙውን ጊዜ በዚህ በበዓለ 50 በጣም በሚገርም ሁኔታ በአርብና ሮብም ጭምር ጾም የሌለባቸው ቀናቶች ስለሆኑ ብዙ ሰዎች እንደፈለጉ የሚበሉበት እንደፈለጉ የሚጠጡበት የደስታ ጊዜ ነው ተብሎ በቤተክርስቲያን ስለሚነገር ብዙ ሰዎች ነፃነታቸውን የሚያውጁበት ጊዜ ነውና ብዙ ጊዜ በጣም እዚህ ጋር መጠንቀቅ የሚገቡን ነገሮች አሉና ብዙዎቻችን ደግሞ እነዚህን ነገሮች ስለማንረዳ በዚህ በሚቀርቡ የመናፍስትና የጠላት የዲያብሎስ ዓላማና እቅድ ውስጥ ተይዘን እንቀራለንና አሁን የምነግራችሁ 6 ነገሮች ግን በጣም ወሳኝና አስፈላጊ ነገሮች ናቸው። በተለይም በዚህ በበዓለ 50 ላይ አባቶቻችን ምን ይሉናል፣ ምን ያስተምሩናል፣ እንደ ቤተክርስቲያን አስተምሮ አባቶቻችን ምንድነው የሚያስተምሩን የሚሉትን ወሳኝ ነገሮች ነግራችኋለሁ። እንግዲህ አባቶቻችን እንደዚህ ነው የሚሉን። ቅዱሳን አባቶቻችን ትንሣኤ የሥራችን ማጠቃለያ ሳይሆን የአዲስ ሕይወት መጀመሪያ ነው ብለው ይነግሩናል። ስለዚህ ዛሬ ብዙዎቻችን ጾሙን የጨረስን፣ ስግደቱን የጨረስን፣ ንስሐውን ሌሎችንም ስጋውና ደሙን መቀበል የጨረስን አድርገን የምናስብ ሰዎች እንኖራለን። ግን አይደለም። በክርስትና ውስጥ የሚኖር ሰው በየጊዜው ራሱን እየቀየረ እያደሰ እያስተካከለ መጓዝ ይገባዋል ማለት ነው። ከነበረበት ህይወት በየጊዜው እያሻሻለ የሚሄድበት ነው እንጂ ጨርሻለሁ አብቅቻለሁ ብሎ የሚያስበው ነገር አይደለም። በተለይም እዚህ ምድር ላይ እስካለን ድረስ ማለት ነውና በየጊዜው የምንታገልበት በየጊዜው የምንበረታበት ነውና ይሄንን ሁላችንም ልናስብ ይገባል። ስለዚህ ብዙዎቻችን በነበሩን ቆይታዎቻችን ላይ ስንሰግድ ስንበረከክ ጸሎት ስናደርግ ቆይተን በርትተን ቆይተናልና ልክ አሁን በዚህ ወቅት ላይ በዓለ 50 ሲመጣ ደግሞ ከዛ ከነበሩ ነገሮች ብዙዎቻችን እንወርዳለን። ጸሎቱን እናቆማለን። ስግደቱ ላይ ደካማ እንሆናለን። መንፈሳዊ ምግባራቱ ላይ ደካማ እንሆናለን። እቺን የአብይ ጾም እንኳን ጠብቀን የምንሰግዳትንም ስግደቱ እንኳን በጭራሽ ድሮፕ አድርገን እንቀንሳታለን ማለት ነው። መንፈሳዊ ጉዟችን ለመንፈሳዊ ምግባራቶቻችን ላይ ብዙዎቻችን ቀንሰን እንገኛለን። ይሄ ለምን ይመስላችኋል ውድ ቤተሰቦቼ? ይሄ የልማድ ክርስትና ብዙዎቻችንን አሁንም ጠፍንጎ እንደያዘን ትልቅ ማሳያ ነው። ምክንያቱም ወቅትንና ጊዜን ጠብቀን ብቻ መንፈሳዊ ተግባራትን የምንፈጽም ሰዎች አሁንም በጣም ብዙ ሰዎች አለን። ስለዚህ ይህ መልእክት ለሁላችንም ስለሆነ በደንብ እንድታዳምጡ ፈልጋለሁ። እነዚህን 6ቱን ነገሮች በደንብ ማስተዋል ይገባል። አስተውሉ። ከትንሣኤ ፋሲካ በኋላ ያለው ጊዜ የ50ው ቀን ወይም የፍስሐ ቀናት ይባላል እንደ ቤተክርስቲያን አስተምሮ። ብዙዎቻችን በአብይ ጾም ወቅት በጸሎት በስግደትና በጾም በርትተን ከቆየን በኋላ ፋሲካ ሲመጣ ሁሉንም ጨረስን ብለን በመንፈሳዊታችን የመላላት ዝንባሌ እናሳያለን። ነገር ግን ቅዱሳን አባቶቻችን እንደሚነግሩን ትንሣኤ የሥራችን ማጠቃላይ ሳይሆን የአዲስ ሕይወት መጀመሪያ ነው። ስለዚህ ይህንን ሁላችንም ኦርቶዶክሳውያን ልናስተውል ይገባል። አስተውሉ። ከፋሲካ በኋላ ልናደርጋቸው ከሚገቡ ወሳኝ 6 ነጥቦች የመጀመሪያው የጾሙ ፍሬ በምግባር እንዲገለጥ ማድረግ አስፈላጊ ነው። ምን ማለት ነው ይሄ? ጾም ማለት በፍቃድ ራስን መከልከል ብቻ ሳይሆን ክፉ አመልንም አሸንፎ በጎ ምግባርን መለማመድ ነው። ጾሙ ሲፈታ አብሮን የነበረው ትዕግስት፣ ጸሎትና ንጽህና አብሮ ሊፈታ አይገባውም። ይህንን በደንብ ማስተዋል ይገባል። በጾም ወቅት ላይ ስናደርጋቸው የነበሩ ነገሮች ራስን መጠበቅ፣ አንደበትን መግታት፣ ከምግብ ከተለያዩ ነገሮች የምንጠበቃቸው ራስን መገደብ፣ ራስን በትዕግስት በትህትና መያዝ የነበሩ ነገሮች አሁን በዚህ በበዓለ 50 ጊዜ ላይ መቀየር የለባቸውም። አስተውሉ። ይህንን በደንብ ማስተዋል ይገባል። ራሳችንን መፈተሽ የሚያስፈልገው ለዚህ ነው። እንደ ኦርቶዶክሳዊ ክርስቲያን በየጊዜው ራስን መገምገም፣ ራስን ማየት አስፈላጊ ነው የሚባለው ለዚህ ነው። እንዴት እየተጓዝኩኝ ነው? እንዴት እየሄድኩኝ ነው? የጸሎት ህይወቴ የስግደት ህይወቴ እንዴት ነው ብለን ራሳችንን በየጊዜው መፈተሽና ማየት የሚያስፈልገው ለዚህ ነው ውድ ቤተሰቦች። ስለዚህ የጾሙ ፍሬ በምግባር እንዲገለጥ ማድረግ ያስፈልጋል። በዛ በአብይ ጾም ወቅት ላይ የነበሩን የጾምና የስግደት የጾሙ ህይወታችን በአጠቃላይ በዚህ ባለው በበዓለ 50 ወቅት ላይና ከዛም በኋላ ባለው ህይወታችን ላይ ቀጣይነት ያለው ሊሆን ይገባል ማለት ነው። ይህንን በደንብ ማስተዋል ያስፈልጋል። ስለዚህ ጾም ማለት በፍቃደኝነት ራስን መከልከል ብቻ ሳይሆን ክፉ አመልን አሸንፎ በጎ ምግባርን መለማመድ ነው። ጾሙ ሲፈታ አብሮን የነበረው ትዕግስት፣ ጸሎትና ንጽህና አብሮ ሊፈታ አይገባውም። ይህንን ማሰብ በጣም አስፈላጊ ነው። ቅዱሳን አባቶቻችን በተለይም ቅዱስ ዮሐንስ አፈወርቅ አባታችን በረከቱ ይደርብንና እንዲህ ይለናል።
ጾሙ አልፏል፣ የጾሙ ፍሬ ግን አይለፈን። ድካሙ አብቅቷል፣ የድካሙ ውጤት ግን በልባችን ይኑር። ጾሙ አልፏል ስልህ ምግብ መብላት ትችላለህ ማለቴ ነው እንጂ ኃጢአት መስራት ትችላለህ ማለቴ አይደለም። ይህንን በደንብ ማሰብ ይገባል። ይህንን በደንብ መረዳት ያስፈልጋል። ስለዚህ በጾም ወቅት የተለማመድከውን ወይም የተለማመድሽውን ታማኝነትና ትህትና በስራ ቦታና በቤተሰብ ውስጥ በተግባር ማሳየት አስፈላጊ ነው ማለት ነው። ብዙዎቻችን በተለምዶ እንግዲህ በዚህ በበዓለ ሃምሳ ጊዜ ላይ የሚደረጉ የማይደረጉ ነገሮች፣ በተለይም ስግደትን የተመሰሉ ነገሮች ስግደት አይሰገድም ተብሎ በደንብ ይነገራል። አስተውሉ ውድ ቤተሰቦቼ፣ በበዓለ ሃምሳ የማይሰገደው የንስሐ የክብር የጸጋ ስግደት እንጂ የአምልኮት ስግደት በደንብ ይሰገዳል። ይህንን በደንብ አስተውሉና አዳምጡ። የአምልኮት ስግደት ደግሜ እናገራለሁ። የአምልኮት ስግደት ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ የሚለው ለእግዚአብሔር ለአምላካችን የምንሰግደው የአምልኮት ስግደት በጭራሽ አይቋረጥም። ይህንን ሁላችሁም ኦርቶዶክሳዊ ልታስተውሉ ይገባል። ስለዚህ የአምልኮት ስግደትን በደንብ አድርጎ መስገድ አስፈላጊ ነው። አንደኛው የጾሙ ፍሬ በምግባር እንዲገለጥ ማድረግ ያስፈልጋል። በዛ በጾም ወቅት ስናሳይ የነበረውን ደግነት፣ ትህትና፣ መልካምነት፣ ራስን የመግዛትን አሁንም በዚህ በበዓለ ሃምሳው ጊዜ በደስታውን በፍስሐውም ጊዜ ላይ በደንብ አድርጎ ማሳየት አስፈላጊ ነው ውድ ኦርቶዶክሳውያን። ስለዚህ ይህንን ልናደርግ ይገባል። ሁለተኛው ደግሞ የሃምሳውን ቀን ወይም በዓለ ሃምሳን ትርጉም በደንብ ማወቅ ነው። ምን ማለት ነው የበዓለ ሃምሳው ትርጉም? በበዓለ ሃምሳ ጊዜ ምንድን ነው ማድረግ የሚገባል? አንዳንድ ሰዎች በበዓለ ሃምሳ ላይ ንስሐ ለመግባት ይቻላል፣ ንስሐ መግባት ይቻላል፣ እንደዚህ የሚሉ ነገሮች አሉ። ኢቭን እሱ ብቻ አይደለም። አንዳንድ ሰዎች በሕማማቱም ወቅት ላይ ንስሐ የሆነ ጥፋት ሰርተው ንስሐ መግባት ይቻላል አይቻልም የሚሉ ጥያቄዎችን የሚያቀርቡ ሰዎች አሉ። ይህ እንደዚህ አይነት ነገር ሲከሰት መጥቶ ማህበራዊ ሚዲያ ላይ እንዲህ ብሎ ከመናገር ከንስሐ አባቶቻችን ጋር መነጋገርና ከንስሐ አባቶቻችን ጋር መወያየት በጣም አስፈላጊና ወሳኝ ነገር ነው። ስለዚህ ይህንን በደንብ ከንስሐ አባት ጋር ተነጋግሮ ንስሐ አባት በሚመራንና በሚያሳየን አቅጣጫ መጓዝ በጣም አስፈላጊ ነው ወደ ቤተሰቦች። ስለዚህ ከትንሣኤ እስከ ጰራቅሊጦስ ያሉት 50 ቀናት የሰማያዊ መንግስት ምሳሌዎች ናቸው። በእነዚህ ቀናት ረቡዕና ዓርብ አይጾሙም፣ ስግደትም የለም። ስግደት የለም የተባለው አስተውሉ። ስግደት የለም የተባለው የአምልኮት ስግደትን አያካትትም። አይሰገድም የተባለው የንስሐ ስግደት፣ የክብር ስግደትና የጸጋ ስግደቶች ናቸው በዚህ ጊዜ የተከለከሉት። ከዛ ውጭ ግን የአምልኮት ስግደት ለእግዚአብሔር የምናቀርበው ስግደት በጭራሽ አይከለከልም ማለት ነው። አምላኬ ነህ አመሰግናለሁ፣ ፈጣሪ ነህ አመሰግናለሁ፣ ጌታዬ ነህ ፈጥረኛል እገዛላለሁ የምንላቸው የአምልኮት ስግደቶች በጭራሽ የሚከለከሉ አይደሉም። እነዚህ የምስጋና ስግደቶች ስለሆኑ ማለት ነውና እግዚአብሔርን ከማመስገንና እግዚአብሔርን ከመጥራት ደግሞ አንድ ክርስቲያን በጭራሽ ሊያርፍ ሊከለከል አይገባም ማለት ነው። የአምልኮት ስግደት በጊዜት በዓላትም ቢሆን በየትኛውም ቀናት ውስጥ የአምልኮት ስግደት ይሰገዳል። ይህንን በደንብ እንድታስተውሉ ፈልጋለሁኝ ማለት። ስለዚህ በእነዚህ ቀናቶች ረቡዕና ዓርብም አይጾምም። አዎ ብዙ ሰዎች የሚሸወዱት እዚህ ጋር ነው። ምክንያቱም ሙሉውን እነዚህን 50ውን ቀናቶች ውስጥ ምንም አይነት የጾም ነገር ስለሌለ ብዙ ሰዎች በዚህ ጊዜ በምግብ በሚበላ ነገር በሚደረጉ ነገሮች ውስጥ ይሸወዳሉ። ረቡዕና ዓርብም በዚህ ጊዜ ላይ አይጾምም። ምክንያቱም የደስታ የፍስሐ ጊዜ ናቸው ተብሎ ስለሚታሰብ እንደ ቤተክርስቲያን አስተምህሮ ረቡዕና ዓርብ የድህነት ጾም አይጾምም ማለት ነው። ስለዚህ እነዚህ ግን በጣም ልንጠነቀቃቸው የሚገቡ ለደስታ ተብሎ የቀረቡ ነገሮች ግን ለመናፍስት ደግሞ እንደ ወጥመድ እኛን እንደ መያዣ አድርጎ ያቀርብልናል ማለት ነው። በልማዳዊ ክርስትና ውስጥ እንድንገኝ በመብላት በመጠጣትና በማይሆን መንገዶች ውስጥ ተይዘን እንድንቀር ወጥረው እንድንያዝ የሚያደርጉን ነገሮች ናቸውና መጠንቀቅ በጣም አስፈላጊ ነው ውድ ቤተሰቦች። ስለዚህ ይህንን በደንብ ማሰብ ይገባል። ይህ የሆነው ስለ ስጋ መርካት ሳይሆን የትንሣኤውን ደስታና የነፍስን ነፃነት ለማብሰር ነው። ቅዱሳን አባቶቻችን እንዲላሉ በዓለ ሃምሳ ነፍስ ከስጋ እስራት ነፃ የወጣችበት ጊዜ ነው። በእነዚህ ቀናት አለመጾም ማለት በመጠጥና በስጋዊ ተድላ መስከር ማለት አይደለም። ይልቁንም ሞት ተሸነፈ ብሎ በሐሴት መናገር ነው ማለት ነው። በደስታ መናገር ነው ማለት ነው እና በእነዚህ ቀናት ጸሎትህን ወይም ጸሎትሽን በጭራሽ አታቋርጥ። ክርስቶስ ተንሥአ እሙታን የሚለውን የምስራች በልብህ እያመላለስክ አምላክህን አመስግን ወይም አምላክሽን አመስግኝ ማለት ነው። ስለዚህ በእነዚህ ቀናቶች ውስጥ ልናደርግ የሚገባው አሁን በዚህ ባሉት ከፋሲካው ቀን ከዛሬ ቀን በኋላ ባሉ ቀናቶች ልናደርግ የሚገባቸው ነገሮች እነዚህን ነገሮች ማድረግ ያስፈልጋል። አንደኛው ቅድም ምን አልኳችሁ? የጾሙን ፍሬ በምግባር እንዲገለጥ ማድረግ። ሁለተኛው የ50ውን ቀናት እነዚህን የበዓለ 50 ቀናቶች ምንድን ናቸው? ትርጉማቸው ምንድን ነው? የሚለውን ነገር በደንብ መረዳት አስፈላጊ ነው። ሶስተኛው በጣም ወሳኝ ነገር ነው፣ በቅዱስ ቁርባን መጽናት ነው። ለምሳሌ በተለያየ ምክንያት በአብይ ጾም ወቅት ላይ ቅዱስ ቁርባን ሳንቀበል ብንቀር አሁን በዚህኛው በበዓለ 50 ወቅት ላይ ንስሐ እየገባን ስጋውና ደሙን መቀበል አስፈላጊ ነው። በጣም ወሳኝ ነገር ነው ማለት ነው። ምክንያቱም ራሳችንን ማስተካከል ራሳችንን ማበርታት ያስፈልጋል። ስለዚህ በዚህ አይነት ጉዞ በዚህ አይነት መንገድ ውስጥ መሄድ በጣም ወሳኝና አስፈላጊ ነገር ነው። አንዳንድ ሰዎች በበዓለ 50 ጊዜም ንስሐ መግባት አይቻልም ብለው የሚናገሩ ሰዎች አሉ።
በጣም የሚገርም ነው። አንድ ሰው ስጋውና ደሙን ይቀበላለሁ ብሎ በሚያስብበት ጊዜ ላይ በዓለ ሃምሳ ነው ንስሐ መግባት አይቻልም ብለን ልንከለክለው ነው? እንደዚህ ብሎ የሚናገሩ ሰዎች ይገጥሙኛል። አስተውሉ ውድ ቤተሰቦቼ፣ እንደዚህ አይነት ነገር በጣም ከባድ ነው። ብዙ ሰዎችን ከቤተክርስቲያን የምናርቁ በዚህ አይነት ንግግሮች ነው። ስለዚህ ምእመናን ከንስሐ አባቶቻችሁ ጋር በመነጋገር የንስሐ አባቶቻችሁ የሚሰጧቸውን ቀኖና እየተቀበሉ እየፈጸሙ ስጋውና ደሙን መቀበል አለባቸው። ይህንን በደንብ ማስተዋል ይገባል ውድ ቤተሰቦች። ስለዚህ በቅዱስ ቁርባን መጽናት አስፈላጊ ነው። ስለዚህ በአብይ ጾም ላይ ስጋውና ደሙን ለመቀበል ያልተመቸን ሰዎች አሁን በዚህ በኋላ 50 ወቅት ላይና በእነዚህ በ50 ቀናቶች ውስጥ ንስሐ እየገባን ስጋውና ደሙን መቀበል በጣም ወሳኝና አስፈላጊ ነገር ነው ማለት ነውና ራስን ማጠንከር በጣም አስፈላጊ ነው። ነገሮችን የምንመለከተው እንደ ራሳችን ሐሳብና እንደ ራሳችን መንገድ ብቻ ሳይሆን መናፍስት በተለይም ባልጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ተብሎ እንደተነገረው እኛ በደስታ ስንፈነ ደስታችን ደግሞ አንዳንዴ የስጋ ሐሳብና የስጋ ፍላጎት ብቻ ነው። በክርስቶስ ደስታ ከሆነ በክርስቶስ የምንደሰት ከሆነ እያንዳንዱን ነገር በልክ እናደርጋለን፣ በመጠን እናደርጋለን። ከዛ ውጭ ግን የሚመጣው ነገር ሁሉ ለዲያብሎስ ለመናፍስት አሳልፎ የሚሰጠን ፈተና ይሆናልና ይህንን መጠንቀቅ በጣም አስፈላጊ ነው። ስለዚህ ብዙ ምዕመናን በጾም ወቅት ንስሐ ገብቶ ይቆርባሉ። ፋሲካ ሲመጣ ግን ከቁርባን ይርቃሉ። ነገር ግን ትንሣኤ ማለት ከክርስቶስ ጋር አንድ መሆን ነው። ትንሣኤውን ያከበርነውን እርሱን ለመቀበል ነውና ስለዚህ በዚህ ወቅት ላይ ከዚህ ከትንሣኤው በኋላ ወይም ከፋሲካ በኋላ ባለው ጊዜ ላይ ንስሐ እየገቡ ስጋውና ደሙን መቀበል በጣም አስፈላጊ ነውና ቅዱስ ቄርሎስ ዘእስክንድርያ እንዲህ ይለናል። ወደ ሕይወት የሚመራውን መንገድ ቁርባን ነው። የትንሣኤው ጌታ በእኛ ውስጥ እንዲኖርና እኛም በእርሱ እንድንኖር ዘውትር ወደ ማዕዱ መቅረብ አስፈላጊ ነው። ስለዚህ ከትንሣኤ በኋላም ቢሆን በንስሐ አባት እየተመራ ወይም እየተመራሽ በንጽህና ሆነ ቅዱስ ቁርባንን ለመቀበል ጥረት ማድረግ በጣም አስፈላጊና ወሳኝ ነገር ነው ወደ ኦርቶዶክሳውያን። ስለዚህ እኛ ሁላችንም ይህንን ልናደርግ ይገባል። እግዚአብሔር አምላካችን በንስሐ ሕይወት ታጥበን በስጋውና ደሙ ታትመን የመንግስቱ ወራሾች እንድንሆን በእውነት ሁላችንንም እግዚአብሔር አምላካችን ያግዘን። ለመቀበል አስበን ለመቀበል ፈልገን ለተቸገረን ሁሉ እግዚአብሔር አምላካችን መንገዱን አስተካክሎ ለስጋውና ለደሙ ቀን በእውነት እረፍ የምትሉበት የምታርፉበት ሰላም የምታገኙበት ደስታ የምታገኙበት የተዘጋው የሚከፈትበት እግዚአብሔር አምላካችን ያደርግልን። ስለዚህ ሶስተኛው በቅዱስ ቁርባን መጽናት በጣም አስፈላጊና ወሳኝ ነገር ነው። አራተኛው ደግሞ ከስስትና ከመጠን በላይ መብላትን መጠንቀቅና ማወቅ ነው። ዲያብሎስ አንዱ ከሚፈትነን መንገድ በስስት ይፈትነናል። ስስታም ቀድመን በጾም ወቅት ላይ ለሰዎች ስንሰጥ የነበርን ሰዎች ዛሬ በደስታው ጊዜ ላይ ስንሆን ደግሞ ስስታም እንድንሆን ያደርጋል። ዲያብሎስ ሁሌም ቢሆን እኛን ለመጣል በዙሪያችን የተሽከረከረ ወደ ክፋት፣ ወደ መጥፎ ተግባራት፣ ወደ መጥፎ አመል የሚመራን ነው። በጾም ወቅት ላይ መልካም ምግባራት ስናደርግ የነበርን ሰዎች ዛሬ በደስታው ጊዜ ላይ ደግሞ ከዛ ነገር እንድንርቅና እንድንጠፋ ስስታም እንድንሆንና ለሰዎች እንዳናካፍል ይታገልናል። ሌላው ደግሞ በጣም አብዝተን እንድንበላ፣ አብዝተን ጠግበን፣ አብዝተን እንድንጠጣ በማይሆኑ ነገሮች ምክንያቱም መብላት መጠጣት ያበዛ ሰው ለጸሎት ጊዜ የለውም፣ ለጾም ጊዜ አይኖረውም፣ ለመልካም ነገር ጊዜ አይኖረውም። የሚያስበው የራሱን ሰውነትን የራሱን ስጋ ብቻ ስለሆነ ማለት ነው። የሚበላውን የሚጠጣውን ብቻ ስለሚያስብ ለሌሎች ነገሮች ብዙ አይጨነቅም ማለት ነው። ይህንን በደንብ መጠንቀቅ አስፈላጊ ነው። ከረጅም ጾም በኋላ ወደ ምግብ ስንመለስ ሆዳችንን አምላካችንን እንዳናደርግ መጠንቀቅ በጣም ይገባል። ከመጠን በላይ መብላትና መጠጣት መንፈሳዊ ንቃትን ያጠፋል፣ ያሰንፋል፣ የመንፈስ ዝለትን ያስከትላል። ስለዚህ ይህንን በደንብ መጠንቀቅ አስፈላጊ ነውና ቅዱሳን አባቶቻችን እንዲህ ይላሉ። ማር ይስሐቅ ሶርያዊ አባታችን በረከቱ ይደርብንና ጥጋበኝነት ለዝሙትና ለትዕቢት በር ከፋች ነው። ሆዱን የሞላ ሰው ምስጢር አይገለጥለትም፣ ልቡም ይደነዝዛል ይላሉና ይሄ በጣም ግልጽ ነገር ነው። አስተውሉ። ምንድን ነው ያልኩት? ጥጋበኝነት ወይም ጥጋብ የበዛበት ሰው ለዝሙትና ለትዕቢት በር ከፋች ነው። ጥጋበኝነት በአጠቃላይ ለዝሙትና ለትዕቢት በር ከፋች ነው። ሆዱን የሞላ ሰው ምስጢር አይገለጽም፣ ልቡም ይደነዝዝበታል ይላሉና በጣም ወሳኝ ነገር ነው። በዓልን ስታከብሩ ወይም ደግሞ አውደ ዓመትን ስታከብሩ ለስጋችሁ ብቻ ሳይሆን ለነፍሳችሁም የሚሆን መጠንንና ልክን ማወቅ በጣም አስፈላጊ ነው። ምግብን ለጉልበት እንጂ ለስስት አትጠቀሙበት። ይህ በጣም ትልቅ መልእክት ያለው ነውና እነዚህ ነገሮች ማድረግ አስፈላጊ ነው። ከስስትና ከመጠን በላይ መብላትን መጠንቀቅ በጣም አስፈላጊ ነው። በእነዚህ ባሉን ከዚህ ከፋሲካው በኋላ ባሉን ጊዜያቶች ውስጥ በጣም ልንጠነቀቀው የሚገባው ወሳኝ መልእክት ይሄኛው ነው። ስለዚህ ይሄንን ልናደርግ ይገባል። አምስተኛው ደግሞ ምጽዋትንና ርኅራኄን መቀጠል ነው።
ይሄ በጣም አስፈላጊ ነገር ነው። ብዙዎቻችን በጾም ወቅት ላይ ለምሳሌ በአብይ ጾም ወቅት ላይ በነበርንበት ጊዜ ላይ ራሳችንን እንገዛለን። ጾሙ ራሱ መጾም ስትጀምሩ ራሱ ብዙ ነገሮችን ትማራላችሁ። በነገራችን ላይ ያ በጣም አስፈላጊ ነገር ነው። ያንን ማንነት ግን በሆነ ጊዜ ላይ ልትቀይሩ አይገባም። ይዛችሁት የምትቀጥሉት ይዛችሁት የምትሄዱት ነው መሆን የሚገባው። የሆነ ቦታ ላይ ስታክ አድርጋችሁ የሆነ ቦታችን የምታቆሙት ሊሆን አይገባም ማለት ነውና ይህንን በደንብ ማስተዋል ይገባል ውድ ኦርቶዶክሳውያን። ስለዚህ በዚህ አይነት መንገድ ውስጥ ነው መሄድ ያለብን። ስለዚህ ምጽዋትንና ርኅራኄን መቀጠል ማለት ነው። ለምሳሌ በአብይ ጾም ወቅት ላይ ለነዳያን ለተቸገሩት የምንሰጥ ከነበረ ካለን የምናካፍል ከሆነ ለተራቡት የምንሰጥ ከሆነ አሁን ከዚህ ባለው ህይወታችን ማን ያውቃል ያ የጀመርናት በአጋጣሚ የጀመርናት ያቺ መንፈሳዊ ህይወት ማን ያውቃል በህይወታችን በሙሉ ለምንጓዝበት መንገድ ከፋች ሆና ልትሆን ትችላለች። ምክንያቱም አንድ የምታደርጓት ነገር መልካም ነገር እናንተ ማድረግ ስትጀምሩ እግዚአብሔር ደግሞ እናንተ ከመጣችሁበት በላይ ወደኛ ቀርቦ ይመጣል። ምክንያቱም ለአንድ ነዳይ ለአንድ ለተራበ ሰው የምናበለው ለክርስቶስ እንደ መስጠት ነው የሚቆጠረው። ስለዚህ ተርቤ አብልተኛል፣ ታርዤ አልብሰኛል፣ ተጠምቼ አጠጥተኛል ብሎ እግዚአብሔር በሚጠይቀን በመጨረሻው ላይ እንደዚህ ብሎ ነውና ሁላችንም ይህንን ልናደርግ ይገባል። ምክንያቱም እግዚአብሔርን የምናገኘው በተራበው ሰው ውስጥ ነው፣ በተጠማው ሰው ውስጥ ነው፣ በታረዘው ሰው ውስጥ ነው እግዚአብሔርን የምናገኘው። ስለዚህ ይህንን ልናደርግ ይገባል። በቅዱሳን ታሪክም የተማርነው ይህንን ስለሆነ ማለት ነውና ይህንን ሁላችንም ልናደርግ ይገባልና ምጽዋትንና ርኅራኄን መቀጠል ነው። በጾም ወቅት ለድሆች ማሰብና መመጽወት የተለመደ ነው። ከበዓል በኋላ ግን ድሆች ይረሳሉ። እውነተኛ የትንሣኤ ደስታ የሚገኘው የሌሎችን እንባ በማሰብ በኩል ነው። ውድ ቤተሰቦች ይህንን ሁላችንም በደንብ ልናስተውል የሚገባ መሰረታዊ ነጥብ ነውና የቀደሙ አባቶች እንዲህ ይላሉ፣ ክርስቲያን ማለት የትንሣኤ ሰው ነው ይላሉ። ይህም ማለት ከኃጢአት መቃብር የወጣ በቅድስና ብርሃን የሚመላለስ ሰው ነው ማለት ነው። ስለዚህ በተግባርም ይህንን ነገር ልናሳይ ይገባል ማለት ነውና ይህ በጣም ወሳኝ ነገር ነው። ከበዓል የተረፈህን ወይም የተረፈሽን ለተራቡ ሰዎች አካፊ ወይም አካፍሉ። በበዓል ቀን የደስታ የራቃቸውን ጎብኙ። መጎብኘት መመልከት በጣም አስፈላጊና ወሳኝ ነገር ነው ማለት ነውና ይህን ሁላችንም ልናደርግ ይገባል። ቅዱስ ባሲሎስ ዘቂሳርያ እንዲህ ይለናል፣ የተረፈ ዳቦ የራበው ሰው ነው። በሳጥን ውስጥ ያስቀመጥከው ልብስ የታረዘው ሰው ነው። የማትጠቀምበት ጫማ የባዶ እግር ሰው ነው ይለናል እና ይሄ በጣም ወሳኝና ደስ የሚል ነገር ነው። እንግዲህ ቅዱሳን አባቶቻችንን የሰጠን የቀደሙትን አባቶቻችን የሰጠን እግዚአብሔር አምላካችን በእውነት ስሙ የተመሰገነ ይሁን። ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እንግዲህ በዚህ አይነት ነገር የምትታማ አይደለችም እና በእውነት እግዚአብሔር አምላካችን በዚች እምነት ውስጥ እንድንኖር ስለረዳን፣ በዚህ እምነት ውስጥ እንድንኖር ስላገዘን እንግዲህ በጣም በሚገርም ሁኔታ ሰሞኑን በእነዚህ በ5 ቀናቶች ውስጥ ራሱ ቤተክርስቲያናችን የምታስተምረን ነገር የምታሳየን ነገር እኔ የትኛው ዓለም ላይ የትኛው ቤተክርስቲያን ነው ስለዚህ ቤተክርስቲያን መጥፎ ነገር ሊያወራ የሚችል? በየትኛው መንገድ ነው እግዚአብሔርን አምልከናል ብለው ሌሎች ቤተ እምነቶች ሊናገሩ የሚችሉት? በየትኛው አንደበታቸው ነው እግዚአብሔርን ክርስቶስን እናውቃለን ብለው የሚናገሩት? በእውነት በእነዚህ 5 ቀናቶች በእነዚህ ባለፉት በሕማማቱ ቀናቶች እስከ ኢቭን ከሐሙስ ጀምሮ እንደ 3ቱን ቀን ብቻ ነው ራሱ 3ቱን ሐሙስ፣ አርብ፣ ቅዳሜ እስከ ትላንቱ ሌሊት ድረስ ያለውን ጊዜ ብቻ ነው ራሱ ምን ያህል ነገር የሚገለጥበት ምን ያህል ነገር የሚነገርበት ስንት ምስጢር የሚገለጥበት ቤተክርስቲያን ነች። ክርስቶስ በዚህ ደረጃ ነው ቤተክርስቲያናችን ውስጥ የሚነገረው። ሙሉውን ጊዜ ሙሉውን ሰዓታት እንዳለ ቤተክርስቲያናችን ታሪክ ውስጥ የሚነገሩ ነገሮች በሙሉ ክርስቶስን የሚያወድሱ ክርስቶስን ከፍ የሚያደርጉ የክርስቶስን አምላክነት የሚናገሩ ብዙ ነገር ማለት ነውና በእውነት እግዚአብሔር አምላካችን በዚህ ቤተክርስቲያን ውስጥ መሆናችንን እግዚአብሔር አምላካችንን በእውነት ልናመሰግን የሚገባ ነገር ነውና በዚህ እምነት ውስጥ እንድንኖር የረዳን እግዚአብሔር አምላካችን ስሙ የተመሰገነ ነው በእውነትና ይሄ በጣም ወሳኝ ነው። ስለዚህ 5ኛው ምጽዋትንና ርኅራኄን መቀጠል በጣም አስፈላጊ ነው። 6ኛውና የመጨረሻው የትንሣኤው ምስክር መሆን ነው። በኑሮ መተርጎም ማለት ነው። የትንሣኤው ምስክር ሆኖ መገኘት። አሁን ትልቁ ችግራችን እዚህ ጋር ነው። ምስክር ሆኖ መገኘት ማለት ነው። ይህንን በደንብ ምን ማለት ነው? ክርስቶስ ተነስቷል የሚለውን ቃል በአንደበት ብቻ ሳይሆን በባህሪ መግለጥ ማለት ነው። ትንሣኤውን ያከበረ ሰው ሰላማዊ፣ ይቅር ባይና ተስፋ የማይቆርጥ ሊሆን ይገባል ማለት ነው። አስተውሉ። የክርስቶስን ትንሣኤ ባበሰርንበት አንደበታችን ቅመኛ ከሆንን፣ የክርስቶስን ትንሣኤ ባወራንበት አንደበት ክፋትን የምናስብ ከሆነ፣ የክርስቶስን ትንሣኤ በተናገርንበት ክርስቶስ ትንሣኤ ሙታን ብለን በተናገርንበት አንደበታችን ቅመኛ የምንሆን ከሆነ፣ ሰዎችን የምንሳደብ ከሆነ፣ ከአንደበታችን ክፋት የሚወጣ ከሆነ፣ ከአንደበታችን መጥፎ ነገር የሚወጣ ከሆነ የትንሣኤውን ብስራት የትንሣኤውን ብርሃን በተግባር እየገለጽን አይደለንም ማለት ነው። ስለዚህ በእነዚህ ባሉን ቀናቶች ከዚህ በኋላ ባሉን ቀናቶች ውስጥ ይህንን በተግባር ልናሳይ ይገባል። ደግነት፣ መልካምነት፣ ብሩህ መሆን፣ መልካም መሆን፣ ለተቸገሩት ማገዝ፣ ለታረዙት ማልበስ፣ ለተራቡት ማብላት በጣም ወሳኝና አስፈላጊ ነገር ነው ውድ ኦርቶዶክሳውያን። ስለዚህ በዚህ መጽናት በዚህ መንገድ መጓዝ ከሁላችንም ይጠበቃል ማለት ነውና የቀደሙ አባቶች እንደዚህ ብለው ይናገራሉ። ክርስቲያን ማለት የትንሣኤ ሰው ነው። ቅድም ብየዋለሁ፣ አሁንም ደግማለሁ። ክርስቲያን ማለት የትንሣኤ ሰው ነው ይላሉ። ይህም ማለት
ከኃጢአት መቃብር የወጣ በቅድስና ብርሃን የሚመላለስ ሰው ማለት ነውና ስለዚህ ትንሣኤውን የምናስብ ከሆነ እኛም በዚህ አይነት መንገድ ልንጓዝ ይገባል ማለት ነው። ስለ ትንሣኤው ስለ ብርሃነ ትንሣኤው ስናወራ እኛም ምንድን ልንሆን ይገባል? ከክፋት ከተንኮል ከምቀኝነት ራሳችንን ማስተካከል ያስፈልጋል። ከመጥፎ አካሄድ ከመጥፎ ድርጊቶች ራሳችንን መጠበቅ ያስፈልጋል። ክርስቲያን መሆን ይገባል። ክርስቲያን ስንሆን ደግሞ እዚህ ጋር አባቶቻችን የተናገሩትን በደንብ በተግባር ልንሆን ይገባል። ክርስቲያን ማለት የትንሣኤ ሰው ነው ተብሎ እንደተነገረን በዛ አይነት ህይወት ውስጥ ልንመላለስ ይገባል ማለት ነውና በተግባርም ቂም ያስገበት ወይም ያስሽበት ሰው ካለ ይቅር መባባል በጣም አስፈላጊና ወሳኝ ነገር ነውና የትንሣኤውን ብርሃን በንግግርህና በተግባርህ በጠባይ ለሰዎች ማሳየት ወሳኝና አስፈላጊ ነገር ነው ኦርቶዶክሳውያን። ስለዚህ አሁን ብዙዎቻችን በጾም ወቅት ላይ ስናደርጋቸው የነበሩ ነገሮች አሉ። ራስን መግዛት፣ ትህትና፣ ከክፋት መራቅ፣ ከመጠጥ ቤቶች ከማይሆኑ ነገሮች ውስጥ ራስን መጠበቅ። አሁን ግን ሲፈታ ተመልሰን ወደዛ ቦታ መገኘት ያለብን በቃ ራሳችንን ማስተካከል፣ አዲስ ክርስቲያን አዲስ ኦርቶዶክሳውያን መሆን አለብን። መቀየር መቻል አለብን። በክፋት በመጥፎ ድርጊት ውስጥ ራሳችንን ማስቀመጥ የለብንም። በቃ ያኔ ስናደርጋቸው የነበሩ ነገሮች በጾም ውስጥ ራሳችንን እንደጠበቅ ነው ከዚህም በኋላ ያለውን ህይወታችንን በተግባር የምናሳይ መሆን አለብን። አለበለዚያማ ጾማችንን የማስመሰል ነበር፣ ስግደታችንን የማስመሰል ነበር። ሌላው ይቅርና ዓርብ ዕለት እንኳን ገብተን ቤተክርስቲያን የሰገድናት ስግደት የማስመሰል ነበረች ማለት ነው። አያችሁ፣ እንዲህ ነው የሚተረጎመው ማለት ነው። ክርስቲያን ከሆንን የትንሣኤ ሰው መሆን አለብን፣ የይቅርታ ሰው መሆን አለብን፣ የደግነት የመልካምነት በዛ አይነት መንገድ ውስጥ የምንመላለስ ክርስቲያን ልንሆን ይገባል ኦርቶዶክሳዊ። ስለዚህ ይህንን ሁላችንም ልናስተውል ይገባልና ፋሲካ ማለት የመንፈስ ውድድር ማጠናቀቂያ ሳይሆን አስተውሉ፣ ፋሲካ የመንፈሳዊ ውድድር ማጠናቀቂያ ሳይሆን በትንሣኤው ኃይል አሸንፎ ለመኖር የሚታደስበት የማስጀመሪያ ሽጉጥ ነው። በአብይ ጾም ያጠራኸውን ወይም ያጠራሽውን ወይም ደግሞ ነፍስህን ከፋሲካ በኋላ ባሉት ቀናት በዝሙት በስካርና በክፉ ምግባር እንዳታቆሽሽ ተጠንቀቅ የሚል ትልቅ መልእክት አለውና እግዚአብሔር አምላካችን የትንሣኤውን በረከት በልባችን ያጽናልን። እግዚአብሔር አምላካችን ሁላችንንም ያግዘን ያበርታን። ስለዚህ ሁላችንም ልንበረታ ይገባል። በተለይም ከአገር ውጭ ያላችሁ እህቶቻችን ኦርቶዶክሳውያን ቤተሰቦቼ በዚህ በተለይም ደግሞ ከአረብ ሀገራት ውጭ ያላችሁ አውደ ዓመቱን ለማክበር በብዙ መንገድ የሚመቻችሁ ሰዎች ራሳችሁን በደንብ መጠበቅ አለባችሁ። ብዙዎቻችሁ በውስጥ መስመር ልታናገሩኝ፣ በተለይም ከአረብ ሀገራት ውጭ ያላችሁ ብዙዎቻችሁ አሜሪካ ሊሆን ይችላል፣ ሌሎች ሀገራት ውስጥ ያላችሁ ሰዎች የመንፈስ ዝለት ገጠመኝ እንዲህ እንደሆንኩት የምትሉ ሰዎች ራስን መጠበቅ አስፈላጊ ነው። በቃ ለጸሎት የምንሰጣትን ጊዜ በደንብ አድርገን ለጸሎት ጊዜ መስጠት አለብን። መንበርከክ መስገድ ባለብን ጊዜ መስገድ መቻል አለብን። አሁንም እነግራችኋለሁ፣ የአምልኮት ስግደት በበዓለ ሃምሳ ይሰገዳል። ንስሐ ገብቶ ስጋውና ደሙን መቀበል ይቻላል። ይህንን በደንብ አስተውሉ። ከንስሐ አባት ጋር መነጋገር፣ ከንስሐ አባት ጋር በግልጽ ማውራት፣ በግልጽ መነጋገር፣ የንስሐ አባት የሚሰጡንን ቀኖና ተቀብለን በአግባቡ መፈጸም፣ በዛ መንገድ ውስጥ መጓዝ ያስፈልጋል። አንዳንድ ሰዎች ደግሞ የንስሐ አባቴ እንዲህ ብሎ ቀኖና አይሰጡኝ የምትሉ ሰዎች አላችሁ። ከንስሐ አባት ጋር በአግባቡ መነጋገር የሚያስፈልገው ለዚህ ነው። አባ እንዲህ እንዳላደረጉልኝም ምንድነው ለምንድነው ያልተደረጉ ብላችሁ ከንስሐ አባት ጋር በግልጽ መናገር ያስፈልጋል። የንስሐ አባቶች እናንተ እንድታወሯቸው እንድትወያዩ ይፈልጋሉ። ስለዚህ ከንስሐ አባት ጋር በግልጽ መነጋገር አስፈላጊ ነው። ስለዚህ የንስሐ አባቶች በጣም በሚገርም ሁኔታ የኛን ችግሮች የኛን ፈተናዎች የሚረዱ በደንብ የሚያውቁ አባቶቻችን በቃ ያለንበትን ሲቹዌሽን ስለሚረዱ የሚሰጡን ነገሮች በጣም ቀላል ቢሆኑም የንስሐ አባቶች ትእዛዝ ስለሆነ ማክበርና ማድረግ አስፈላጊ ነው። ስግደት ሰጧችሁም አልሰጧችሁም የንስሐ አባቶች የሚነግሯችሁን ነገር ተቀብላችሁ መፈጸም ግዴታ አለባችሁ። በቃ ትእዛዝ ስለሆነ ማለት ነው። ለእኛ በዚህ ምድር ላይ እስካሉ ድረስ የክርስቶስ ምሳሌዎች ናቸው። ስለዚህ በዛ ነገር በደንብ መረዳትና በደንብ ማወቅ አስፈላጊ መረዳት ማወቅ የሚገባን መሰረታዊ ነጥብ ስለሆነ ማለት ነውና ይህንን ሁላችንም ልናደርግ የሚገባ ነጥብ ስለሆነ በዚህ መንገድ መጓዝ አስፈላጊ ነው። እግዚአብሔር አምላካችን በእውነት በዚህ በትንሣኤ ወቅት ላይ ረድኤት በረከትን የሚያድለን ያደርግልን። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።